ጋ ደግሞ ፍቅር ሞልቶ እየፈሰሰ ነው ማለት ነው። አያምሩ? በጣም ነው የሚያምሩ። በጣም ማለት ነው። ፏ ድምቅ ብለው መጥተው አላዛርና ትንሱ እንዴት ነው የሚያስቀኑት! አበባ መስሎ መጥተዋል። ዛሬ ደግሞ ለየት ባለ መልኩ ነው የመጡት። አንድ ቁም ነገር ይዘው መጥተዋል። እሱ ደግሞ ምንድነው እንግዲህ ትንሱ ከተገናኙ አንስቶ እስካሁን ድረስ ያላቸውን ያሳለፉትን መልካም ነገሮች በዲያሪዋ ጽፋለች እና እሱ ዲያሪ ደግሞ ዛሬ ይነበባል ማለት ነው። ስለዚህ ቪዲዮውን በጉጉት ጠብቁ። ትንሱ እንግዲህ በጣም እያማረባት ውብ እየሆነች አበባ እየመሰለች እዚህ ደርሳለች ማለት ነው። እና በጣም ነው ያማረባት፣ በጣም ማለት ነው ከሚባለው በላይ ማለት ነው። አበባ እንኮይ ብርቱካን መስላለች የምር ማለት ነው። እንግዲህ አላዛርም እንደምታዩት ነው፣ በጣም ተመችቶታል። የምር ሪል ላይፍ እየኖሩ ያሉት በጣም ጎበዞች፣ በቃ በትክክለኛው መንገድ እየተጓዙ ያሉት እንግዲህ እነሱ ናቸው ማለት ነው። እና ማለት በትክክለኛው መንገድ ስላችሁ በቃ ከፊት ለፊታቸው ሰርግና ሽማግሌ ተልኮ ሰርግ ብቻ ነው የሚጠብቃቸው፣ ምንም ወለም ዘለም የሌለው ማለት ነው። እና ትንሱን የኔ ናት የሚል የለ፣ አላዛርን የኔ ነው የሚል የለ። በቃ በሁለታቸው ክሎዝ ሆነው ጓደኝነታቸውን ስራቸውንም እየሰሩ ይገኛሉ ማለት ነው። እንግዲህ ከነዚህ ውስጥ ደግሞ ከቡታጅራ ዩቱበሮች በጣም የምወዳቸው አሉ ማለት ነው። ጨረቃዎች በጣም በቃ ሙቼ ነው የምወዳቸው ማለት ነው። እና እነሱ ደግሞ አሁን ትንሽ ግጭት ላይ ናቸው። የእነሱም የሚያስቀና ፍቅር ነው ያለ የሀይሚዬና የቡራ ማለት ነው። በሀይሚና በቡራ እኔ መቼም ተስፋ አልቆርጥም። በጣም የምወዳቸው ዩቱበሮች ጓደኛሞች ናቸው። ነገሮች እንግዲህ ተስተካክለው በቅርብ ቀን እነሱም ወደ ድሮ ሰላማቸው ይመለሳሉ። አሁን ላይ እልክ ስለያዛቸው ነው እንግዲህ በዚህ መልኩ እየሆኑ ያሉትና እኛ ተስፋ አንቆርጥም በቡራና በሀይሚ ማለት ነው። እንግዲህ ይሄንን ካልክ ፎቶአቸውንም ስላላመጣው ስለነ አላዛር ባወራ ይሻላል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ያለው ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች እንዴት ናችሁ? አለን እንግዲህ ተከስቻለሁ። የመጣሁት በጣም ዩቲዩብ ላይ ስገባ ማለት ነው እንደዚህ ድምቅ ብለው ፎቶ ፖስት ደግሞ ሁሌ ነው የሚመጡት ማለት በቃ ቀሩ ቢባል አንድ ቀን ነው እንጂ አይቀሩም። በጣም ጎበዝ ናቸው የምሬን ማለት ነው። ትንሱም እንግዲህ እንደምታዩት ነው ለውጥ ማለት እኔ እንጃ በጣም በፍጥነት እየተለወጠች ያለችው ትንሱ ናት። ለውጥ ስላችሁ ያኔ ባስተሳሰብ ከመጀመሪያውም ጎበዝ ናት። ሁሉን ነገር ማመዛዘን የምትችል ናትና እና ደግሞ ለሰው ልጅ ክብር አላት። ከዛ አልፎ ደግሞ በቃ በውበት ማለት ነው በጣም እያማረባት በቃ ኑሮዋን እየመሰለች እየተቀየረች በጣም ጥሩ ደረጃ ላይ ትገኛለች። ልባም ሴት ናት ማለት ነው፣ የምር ማለት ነው። ምክንያቱም በቃ ነገሮችን ቀስ በቀስ እንግዲህ አበባዎቹን እያወጣች ነው ማለት ነው። እና አንዳንዴ እኮ ማለት የቸኮላ ፍሶ ለቀመ የሚባል አባባል አለና የሚቸኩል ሰው በቃ አብሶ መልቀም ነው። ረጋ ያለ ሰው ደግሞ እንግዲህ ላይፍ እንዲህ ነው፣ ላይፍ እንዲህ ነው። በቃ ማለት 1000 ዓመት አንኖርም ባለን ላይ በቃ ተደስተን ነገ እንደሚፈጠር ምን አናቅም። የዛሬውን ነው እንጂ የነገውን አናቅም። ስለዚህ በዚህ መልኩ ነው እነ አላዛር ደግሞ እየተጓዙ ያሉት ማለት ነው። እና እኔ ምኞታችሁ ተሳክቶላችሁ ምንም በመሀላችሁ ክፍተት ሳይፈጠር ያላዛርንም እናት ጾለት ሰምቶ እንዲሁም ደግሞ የትንሱንም የልፋቷን የድካሟን የሁሉን ነገር ያሳለፈቻቸውን ፈጣሪ ጽፎ ያስቀመጠላትን ሁሉ አስቦ ካላዛር ጥሏታል ማለት ነው። እውነት ለመናገር አላዛር ደግሞ በጣም ጎበዝ፣ በጣም ጥሩ መከታ የሆነ በጣም ብዙዎቹን የሚያግዝ የሚረዳ ልጅ ነው። እውነት ለመናገር በመልካምነቱ በሁሉ ነገር እኔ አላዛርን በጣም ነው እማቀው ማለት ነው። በቃ ማለት በራሱ በሚችለው ይረዳል ሰዎችንም በሚችለው አቅምና ጋቢሾን ታውቁታላችሁ በሱ ማለት ነው። እና እሱ ላይም እንግዲህ ብዙ የፍቅረኛሞች ሂስቶሪ የሚነገርበት ሚዲያ ነው ማለት ነው ጋቢሾ። ስለዚህ አላዛርና ትንሱ ወደፊት ማለት ነው ይመቻችሁ። የምር በጣም ነው የሚያስቀኑት፣ በጣም ማለት ነው። በየቀኑ የሚያሳልፉት በየቀኑ የሚውሉት በቃ ሪሊ ያኔ እንዴት ነው ተደስተው ምናምን ነገር ኢቨን እንኳን ባለፈው ፕራንክ ተደራርገው ነበር ብዙ ረዘም ያለ ቀንና እኔ ራሱ ይሄ ነገር እንደው በቃ ተረጋጉ እያልኩ ነበረ። ቪዲዮ አልሰራውም ግን ቪዲዮአቸውን እከታተል ነበረ። ምክንያቱም መጨረሻ ላይ ያው ፕራንክ እንደሆነ ነው እንትን ያልነውና
ብዙም አላስረዘሙትም፣ የተወሰነ ቀን ነው እና በጣም ጎበዝ ናቸው፣ በጣም ከሚባለው በላይ። ስለዚህ ምኞታችሁን ያሳካላችሁ። ተሳክቶላችሁ ደግሞ ተጋብታችሁ የሰርጋችሁን ቪዲዮ አይተን እኛም ቪዲዮ ለመስራት ያብቃን። ፈጣሪ በመሀላችሁ እንደው እንከን አይክፈጠር፣ የምር ፍቅሩን ያብዛላችሁ።